አክስቴ ያለችልኝ ነው የምትሉት? ወንድም ጋሽ ያለልኝ ነው የምትሉት? እከሌ ያለልኝ ነው የምትሉት? ወይስ ጌታ አለ ነው የምትሉት? ቤታችሁ አካባቢ ሁከት ሲፈጠር ነገሮች ሲደበላለቁ በዛ ቼክ ያደርጋል እግዚአብሔር። ፈተናዎች ቤታችሁ ውስጥ ድንገት ቤታችሁ ውስጥ ትርምስ ሲፈጠር ማንን ነው የምትጠሩት? ተፈተነ ይላል። በረሃብ ተፈተነ። ዲያብሎስ መጣና ፈተነው። ምድረ በዳ ገብቶ ተፈተነ። ጌታችን መድኃኒታችን ኢየሱስ። ፈተናውን ኢየሱስ አለፈ። ኢየሱስን ስለሚጠላው ነው። እዛው ምዕራፍ ላይ የምወደው ደስ የምሰኝበት ልጄ ነው ተብሎለታል። ዝም ብሎኝ ተውኝ አለ። እኔ ይሄ ነፍሴ ሕይወቴን በእጄ ያኖራለሁ፣ ስጋዬን በጥርሴ ነክሳለሁ፣ ቢገለኝም እንኳን እርሱን ጠብቀዋለሁ ብሎ ፈተናውን ያለ እርሱን ጠብቀዋለሁ። እሱ ጻድቅ ነው እሱ። ምክንያቱም የጸለየው የእውነቱን ነው። የጸሎት ሰው ነበር ኢዮብ። እግዚአብሔርን ያውቀዋል። ያላችሁበትን ሁሉ ሁኔታ ያየዋል፣ ይመረምረዋል፣ ያስተውለዋል። ለእያንዳንዱ ነገር እግዚአብሔር መልስ መስጠት። ስለዚህ ዛሬ የመጣሁትኝ ሁላችሁም የት ክፍል እንዳላችሁ ምን አይነት ሴሽን እየወሰዳችሁ እንደሆነ እንድታስተውሉ ነው። ፈተና አለ። በምንድን ነው የምንፈተነው? ከእርሱ ጋር ባለን ግንኙነቶች ፈተና ውስጥ ልንገባ እንችላለን። እግዚአብሔር ግንኙነታችንን ይፈትነዋል። ከኔ ጋር ነው አይደለም የሚለውን ቼክ ያደርጋል እግዚአብሔር። ታስታውሳላችሁ እግዚአብሔር እኔን ይፈራኛል አይፈራኝም ያለው አብርሃምን ከምዕራፍ 12 ላይ ከተገናኙ በኋላ የጠየቀው ምዕራፍ 22 10 ምዕራፍ በኋላ እግዚአብሔር ፈተነው። የፈተነው ምን ብሎ ነው? ከእርሱ ጋር ያለውን ግንኙነት በስጦታውና በሰጪው መካከል ያለው ልዩነት። ይሄ ሰውዬ ጋር እንዴት ነው? በከተመ ሰዓት ባለቀ ሰዓት በ100 ዓመቱ ልጅ ሰጥቼዋለሁ። አዎ ይወደኛል። አዎ እኔም ብሎ ነው ከሰፈር የወጣው። እኔም ብሎ ነው ከሀገሩ የወጣው። አዎ እኔም ብሎ ነው የሁሉ ፈተናና ውጣውረድ ውስጥ ያለፈው መከራ የተቀበለው። አዎ እስቲ ቼክ አደርገዋለሁ። አሁን ከኔ ጋር ያለው ግንኙነት ምን ይመስላል? ቼክ አደረገው እግዚአብሔር። የምትወደውን ይሄ ልጅህን ይሄ የምትዘምረው ልጅ ስጠኝ ብሎ አለው ይላል። አብርሃም አላቅማማም። ልጁን አንጠልጥሎ ሞሬብ ይዞት ሄደ። ከዛ በኋላ እዛ አጋደመው ይላል። እዛ አሰረው፣ አጋደመው፣ መሰዊያው ላይ ያደረገው፣ ቢላ አነሳ፣ አንገቱ ላይ ያደረገው ሲል ተውተው አሁን አውቄያለሁ፣ እኔ እንደምትፈራኝ አውቄያለሁ። ፈተነው። ስለዚህ በየቀኑ በህይወታችን ውስጥ ከጌታ ጋር ያለን ግንኙነት ይፈተናል። ከእግዚአብሔር ጋር እንዴት ናችሁ? እሱ ይፈተናል። ነው አይደለም ቼክ ያደርጋል እግዚአብሔር። ይሄ ልጅ አሁንም ከኔ ጋር ነው ከኔ ጋር አይደለም። እስራኤል እንደሱ ነበር ሲፈትናቸው የነበረው። ስለዚህ ፈተናን በድል ማለፍ አለብን፣ በድል መፈጸም አለብን። እግዚአብሔር በግል ከእርሱ ጋር ያላችሁን ግንኙነት ቼክ ያደርገዋል። በየጊዜው ቼክ አፕ አለው እግዚአብሔር። እግዚአብሔር ልጆቹን ከጠራ በኋላ ከዛ በኋላ የሆነ ነገር የዛሬ 20 ዓመት 30 ዓመት ከነገር በኋላ ጥሎ የሚሄድ አይደለም። እንዴት ነው አሁን ይሄ ሰው ያለ የለም ቼክ ያደርጋል። ከኔ ጋር ነው ከኔ ጋር አይደለም። እኔ በልጥበታለሁ አልበልጥበት። በግል ከሱ ጋር ያላችሁ ህይወት ይፈተናል። ዘዳግም 13:3 እንደዚህ ይላል፣ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱ እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ። አምላካችሁን ትወዱታላችሁ ወይ ብሎ እግዚአብሔር ይፈትናችሁ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነብይ ቃል ወይም ያን ህልም አላሚ አትስማ እያለ ይቀጥላል። እንዳትጭበረበር እግዚአብሔር ከእርሱ ጋር ያለው ፍጹም ነፍሳችሁ አሁንም ትወዱትና ትወዱት እንደሆነ ቼክ ያደርጋል ይላል። ትወዱታላችሁ ቼክ አለ ፈትናል። እግዚአብሔር ጋር እንዴት ናችሁ? አንዳንድ ጊዜ በጣም እንሄዳለን ይመስለንና እንወደው ይመስለንና እንደ ጴጥሮስ ወጣ ገባ እንልና ሰይፍ እንመዝና እናወጣና እናገባና በሰው ፊት እንሄድና አሪፍ ከሱ ጋር ያለን እንመስልና ከሱ ጋር በጣም ጥሩ ወዳጅነት ያለን እንመስልና ፊት እንልና ግንባር ቀደም አገልጋይ እንመስልና ከሱ ፊት እንሄድና ደጋፊና በጣም አጋሽ እንመስልና ከዛ በኋላ ፈተና ሲመጣ የለም። ያንን ፈተና ሲወድቀው እንደገና ያንን ፈተና እንዲያልፍ ደግሞ ተመልሶ መጥቶ የወደቃችሁ ሰዎች ጌታ ያነሳችሁ። አሜን። ፈተና የወደቁ ሰዎችን ጥሎ የሚሄድ አምላክ አይደለም፣ እንዲያልፉ እንደገና ይረዳቸዋል። ጴጥሮስ ወደቀ ፈተናው። ዶሮ ሳይጮህ 3 ጊዜ ያለው ወደቀ፣ 0 አገኘ። በኋላ የደበቁትን መረብ አንስተው ውሃው ጋር ሄደው ኢየሱስ መጣ ድጋሚ። ከዛ በኋላ መረቡን አስጥሎ ያ ሁሉ ነገር ከሆነ በኋላ እየተንቀጠቀጠ የሚበሉት ዘጥቶ አጠገቡ ቆሞ የሆነ ልጅ ስምዖን ሆይ ትወደኛለህ ወይ ብሎ ጠየቀው። ድጋሚ ሊያነሳው እኔ አላቅም አለ። መስሎኝ ነበር እኔ አሁን አላቅም፣ እንተ ነው የምታውቀው። ከሱ ጋር ያላችሁ ፍቅር ቼክ ይደረጋ፣ ይፈተናል። እግዚአብሔርን ትወዱታላችሁ ወይ?
በጣም ብዙ የሚወዷችሁን ሰዎች በዙሪያችሁ ያመጣና ዛሬ ነጥላችሁ እሱን ለሱ ያላችሁ ፍቅር ያው ነው ወይ? ዛሬ በጣም የሚወዱን ሰዎች የምንወዳቸውን ነገሮች በዙሪያችን ይበዛብንና ከምንወደውና ከሚወደን ራሱን አሳልፎ ከሰጠን ጌታ ብዙ ፍቅሮች በልጠው ምናልባት አስጠለውን እንዳይሆን ትወዱታላችሁ። ፍቅራችን ቼክ ይደረጋል። ለጌታ ያለን ፍቅር እንደ ትናንትናው እንወደዋለን? ከሁሉም ነገር ይበልጥብናል? ከሁሉ ነገር በላይ ነው ልባችን ውስጥ አሁንም ቦታው? ቼክ ይደረጋል። ፍቅራችን ይፈተናል። እሱ መከራ አይደለም፣ ቼክ አፕ። ትወዱታላችሁ? የሚያኖራችሁ እሱ ስለሆነ እሱ እንደሚወዳችሁ ታውቃላችሁ። እሱ እንደሚወዳችሁ አታውቁም? እስቲ የምታውቁ እሱ እንደሚወዳችሁ ማወቅ ከፈለጋችሁ ቀራንዮ መሄድ ነው። እንዲሁ ነው የወደዳችሁ። እናንተ ትወዱታላችሁ። ለሱ ያለንን ፍቅር እሱ ቼክ ያደርጋል። እግዚአብሔር በፈተነን ጊዜ ሊፈትነን ቼክ ሊያደርግ በወደደ ጊዜ ለሱ ያለንን ፍቅር ቼክ ሊያደርግ በወደደ ጊዜ ሌሎች ነገር በልጠውብን፣ ሌሎች ነገር ተሽለውብን ጌታን ሚስ እንዳናረገው እግዚአብሔር ይጠብቃል። ስለዚህ ከጌታ ጋር ያለንን ነገር ይፈተናል። ትናንትና ከነፍሳችሁ በላይ በጣም ከራሳችሁ በላይ የምትወዱት ጌታ ሆናል። ቼክ አድርጉ። የሚያዋጣችሁ እሱ ስለሆነ ቼክ ኤንድ ባላንስ በስርዓት ነው የሚያዋጣው። አንዳንድ ጊዜ ያለ ይመስልንና ብዙ ነገር ለካ ይል በአንድ ጌታ ኢየሱስ ክርስቶስ በወዳጃችን በጌታ በኢየሱስ ክርስቶስና በአንዲት ኮረዳ መካከል ያለው ልዩነት እንዴት ነው? በጌታና በገንዘብ መካከል ያለው ልዩነት ምን ይመስላል? ህይወታችሁ በጌታችሁና በተራ ነገር መካከል ያለው ልዩነት ምን ይመስላል? ፍቅራችሁ ለየትኛው ነው የሚያደላው? በጌታችሁና በዓለም መካከል፣ በጌታችሁና በቁስ መካከል ያለው ልዩነት ምን ይመስላል? እሱን ቼክ አድርጉ። ይፈተናል። ቤታችን አካባቢ፣ ቤተሰባችን አካባቢ ያለ አለመግባባት ይፈተናል። ቤታችን እንዴት ነው? ቤታችሁ ውስጥ ያለው አለመግባባቶች ቤታችሁ ውስጥ ያለው ይፈተናል። እግዚአብሔር እንደዚህ አይነት ነገር ያመጣና ችግሮች ምናምን ሀፕን ያደርጉና ህይወታችን ቤታችን ድብልቅልቅ ይልና እግዚአብሔር ቼክ ያደርጋል፣ ፍቅሩን ቼክ ያደርጋል። ማንን ነው እዚህ ጋር የሚጠሩት ብሎ ቤታችሁ አካባቢ የሆነ ነገር በተፈጠረ ጊዜ ዛሬስ ማን ነው የቤታችሁ ባለቤት? ማን ነው የቤታችሁ ጌታ? መጽሐፍ ቅዱስ እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። ስለዚህ ቤታችን አካባቢ በሚፈጠረው አለመግባባት ይፈትነዋል። ቤታችን ቼክ ያደርገዋል። ቤታችን አካባቢ የሆነ ነገር ሲፈጠር እዛ ጋር የት ነው የሚሄዱት ይላል እግዚአብሔር። ማንን ነው የሚጠሩት ይላል እግዚአብሔር። ማንን ነው ቅድሚያ የሚያስገቡት ይላል እግዚአብሔር። ቼክ ያደርገዋል። እነዚህ ሰዎች ማን ነው አሁን ቤታቸው ያለው? አጎት ያለልኝ ነው የምትሉት? አክስቴ ያለችልኝ ነው የምትሉት? ወንድም ጋሽ ያለልኝ ነው የምትሉት? እከሌ ያለልኝ ነው የምትሉት ወይስ ጌታ አለ ነው የምትሉት? ቤታችሁ አካባቢ ሁከት ሲፈጠር፣ ነገሮች ሲደበላለቁ በዛ ቼክ ያደርጋል እግዚአብሔር። ፈተናዎች ቤታችሁ ውስጥ፣ ድንገት ቤታችሁ ውስጥ ትርምስ ሲፈጠር ማንን ነው የምትጠሩት? እኔ ቤቴ አካባቢ የሆነ ነገር ሲፈጠር ቶሎ ብዬ እሱን ነው የምፈልገው። የት ነህ? በቃ በሱ ለመቃኘት ችግሮችን በሱ አንድን ለማድረግ በሱ ለመፍታት ነው የምፈልገው። ወቅታዊ የሆነው ድምፅ ያለው እሱ ነው። መልእክት ያለው እሱ ነው። የሆነ ነገር ያለው እሱ ነው። መድኃኒት ያለው እሱ ነው። ፈተናን በድል ማለፍ ይሁንልን ወገኖቼ። ከፈተና ውጪ አንድ ሰው እዚህ ውስጥ የለም። አንድ ሰው ነው ማወራላችሁ። በየእድሜ በየልክህ ያለው ፈተና ውስጥ ነው። ፈተናዎችን ያለፋችሁ ነው እየወደቃችሁ መሄድ የፈለጋችሁት። ማለፍ ከፈለጋችሁ ጥሩት፣ መልስ አለው እሱ። አሜን። ፈተናዎች ስትሆኑ፣ ቤታችሁ ሲታወቅ፣ ቤታችሁ ሲተራመስ፣ ቤታችሁ መካከል ድንገት የሆነ አስቸጋሪ ልጅ ተነስቶባችሁ የቤታችሁ ህውከት ሲሆን፣ የቤታችሁ አስቸጋሪ ሲሆን፣ ሱሰኛ ልጅ ሲፈጠርባችሁ፣ ልባችሁን የሚያሳዝን ልጅ ሲፈጠርባችሁ፣ የሆነ ፌለሪቲ ውስጥ የገባ ልጅ ሲፈጠርባችሁ፣ ቤታችሁ ጭንቅ ውስጥ ሲገባ፣ ግራ ስትጋቡ፣ ያን ጊዜ ፊቱን ፈልጉት። ድምፅ ሊሆን ይችላል፣ እግዚአብሔር እያጨበጨበ ሊሆን ይችላል፣ አቴንሽን እየፈለገ ሊሆን ይችላል። አለውን ያልችልም የምትሉበትን መንበርከካችሁን ፈልጎት ሊሆን ይችላል። ይህ ያደርጋል እግዚአብሔር። ፈተናዎች ያመጣል። ዝም ብለን ስንጋልብ እግዚአብሔር ፖዝ ያደርገዋል፣ ቤታችን ያቆመዋል። ቤታችን ወዴት ነው የሚሄዱት ብሎ በዛው በጀመርንበት ስፒድ የምንቀጥል ከሆነ መውጫ የለንም ወገኖች። አንድ ክፍል ትደጋግማላችሁ፣ መልስ አለው እሱ። ያልተፈተኑ ሰዎች ናቸው በጣም እያስቸገሩ ያሉት። ፈተና የማያውቁ ሰዎች፣ የህይወት ውጣ ውረድ የማያውቁ ሰዎች፣ ቤተሰብ ማስተዳደር ምን እንደሆነ የማያውቁ ሰዎች፣
የማያውቁ ሰዎች የህይወት ፈተና ምን እንደሆነ የማያውቁ ሰዎች እንዴት ጀጅ እንደሚያደርጓቸው እንዴት 100 ብር ሰጥተው ጨረስከው እንደ ይለዋል በሳምንቱ። የማያውቁ ሰዎች እድሜ ልክህን $100 ከውጭ ልከውልህ እድሜ ልክህን እሱን የምትበላ ይመስላቸው ሰዎች ይገጥመዋል። ትፈተናለህ። የማጣት ፈተና ፍዳ። እንደዚህ ያልተፈተናችሁ ግራ አልገባችሁ? ጤና አጣችሁ ተፈተናችሁ። አሁን ጤናችሁ ስታገኙ ምን እያረጋችሁ? የጤና ማጣት ፈተና፣ መንቀሳቀስ ማጣት፣ እግር እጅ አለ መስራት፣ የሆነ ነገር መሆን፣ የምግብ አለ መፈጨት፣ የመተንፈስ ማጣት፣ የሆነ መጨነቅ፣ ግራ መጋባት፣ የማያቋርጥ ራስ ምታት፣ ማይግሪን ይዞት መብራት አጥፉልኝ የሚል ሰው ጭንቀቱ ያ ነገር ፈተናውን ያውቅ ሰው ራሴን አመመኝ ሲል ያውቃል። ሰው ራበኝ ሲል ያውቀዋል። መራብ ምን እንደሆነ ያውቀዋል። ማጣት ልጆቼን ማበላው፣ ልጆቼን ማለብሰው፣ የልጆቼን ትምህርት ቤት ጨርቅ ግራ ገባኝ ብሎ የተፈተነ ሰው በዛ ውስጥ ያለፈ ሰው ለሌላ ሰው ማዘን ይችላል። ተፈትኖ ነው ያለፈው። እግዚአብሔርን የሚፈራው ከእናንተ መካከል ማን ነው አለ ዳዊት። እኔ ስትለው በሚመርጠው መንገድ ያስተምረዋል ይላል። ክፍሉን የሚመርጥልህ እሱ። መጽሐፍ ቅዱሳችን በኢሳይያስ 48:10 ላይ እነሆ አንጥሬሃለሁ ነገር ግን እንደ ብር አይደለም እና በመከራ እቶን ፈትኜሃለሁ ይላል። እንደ ብር አይደለም። በምን? በመከራ እቶን። የመከራ እቶን እሳቱ እየነደደ እግዚአብሔር ያነጥራል። እግዚአብሔር ሲፈትን ስለሚጠላን አይደለም። ወርቅን ሄደ ወርቅ ሰሪውን ብትጠይቀው ወርቁን ስለምጠላው ነው ወይ እሳት ውስጥ ብትከተው ብትለው ወርቁን ስለሚጠላው አይደለም እሳት ውስጥ የሚከተው። ወርቅ ሰሪው ወርቁን እሳት ውስጥ የሚከተው ወርቁን ስለሚጠላው አይደለም። ወርቁን እንዲጠራለት፣ ወርቁ ቆንጆ እንዲሆንለት፣ ወርቁ ውስጥ ተሰውሮ የተቀመጡ ቆሻሾች እንዲወጡለት ወርቁ ራሱ አያውቀውም። ይሄ በሰው ፊት ሞገስ እንዳያገኝ፣ እንዳያብለጨልጭ፣ እንዳያበራ፣ እንዳያምር፣ ሰዎች ፒክ እንዳያረጉት የሚከለክለው ወርቅ ሰሪው ያውቀዋል። በወርቁ ውስጥ ወርቁን ሊያደብሰው የወጣ ዝገት በወርቁ ውስጥ የሚቀመጥ ወርቅም ብቻ ወርቅ ሰሪው ብቻ የሚያውቀው ወርቁ ውስጥ የተሰወረ ቆሻሻውን ሊያወጣ ነው እሳት የሚመጣበት። እግዚአብሔር ስለሚጠላን አይደለም። ወርቅ እንዳይደብስ፣ የእናንተ ውበት እንዳይደበቅ፣ የእናንተ መልካም ነገር እንዳይደበቅ የመከራ እቶን ወደ ህይወታችሁ ሲመጣ እግዚአብሔር ጠልቷችሁ ሳይሆን ወዷችሁ ነው። የሰማኝ አሜን ይበል። ስለሚወዳችሁ ነው። ስለዚህ ትፈተናላችሁ። ፈተና ማለፍ ይሁንልን። አሜን። ተፈትኗል። ጌታሽ ተፈትኗል። ኢየሱስ ተፈትኗል። ተፈተነ ይላል። በረሃብ ተፈተነ። ዲያብሎስ መጣና ፈተነው። ምድረ በዳ ገብቶ ተፈተነ። ጌታችን መድኃኒታችን ኢየሱስ። ፈተናውን ኢየሱስ አለፉ። ኢየሱስን ስለሚጠላው ነው። እዛው ምዕራፍ ላይ የምወደው ደስ የምሰኝበት ልጄ ነው ተብሎለታል። የምወደው ልጄ እርሱ ነው ብሎ አባቱ መንፈስ ወርዶበት እሱ ነው የምወደው ልጄ ነው ብሎት እዛው ምዕራፍ ላይ ነው ኢየሱስ እዛው ውስጥ የሚገባው። ስለሚጠላው አይደለም፣ ስለሚወደው። በመንፈስ ተነርቶ ምድረ በዳ ገባ፣ ፈተና ውስጥ ገባ። ፈተናው 3 ፈተና በአንድ ጊዜ መጣበት። የምን ፈተና? የረሃብ ፈተና፣ የምግብ ዋስትና ፈተና። እስቲ ልጅ ከሆንክ ይሄን ድንጋይ ዳቦ አድርገው የሚል ፈተና፣ ረሃብ የሚባል ፈተና። በዛ በኃይለኛው ጾም ሰዓት 40 ቀንና 40 ሌሊት ኢየሱስ ተፈትኗል። እንዴት አለፈ? አባቱ ሰምቶ። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ ያለ በእንጀራ ብቻ አይደለም እያለ በዚህ ብቻ አይደለም እያለ ነው ያለፈው። በዲያብሎስ ተፈትኗል። እስቲ ልጅ ከሆንክ ይሄንን አድርገው እየተባለ ልጅ ከሆንክ ጥቅስ ተጠቅሶ ኢየሱስ ተፈትኗል። ጥቅስ ጠቅሰው ሰዎች ይፈትኗቸው። ይሄው እግዚአብሔር ቃል ይሄን ነው የሚለው። አንተ ግን የምታወራው ሌላ ነው። የእግዚአብሔር ቃል መዝሙር 90 ላይ እግሮቻቸው እንዳይሰናከሉ መላእክቱን ስለነሱ ያዛል ተብሎ ነው የተጻፈው። ታዲያ ለተወርወረና አሳየን እስቲ አሳየን የሚል ፈተና። ልጅ ነኝ ብለሽ የለ እንዲያው፣ እሱን አግኝቻለሁ ብለሽ የለ እንዲያው፣ ድኛለሁ ብለሽ የለ እንዲያው፣ የዘላለም ሕይወት አለኝ አላልሽም እንዲያው፣ መንፈስ ቅዱስ እኔ ውስጥ አላልሽም እንዲያው፣ ቃል አለኝ አላልክም እንዲያው፣ እኮ አሳየ ነው አንተ ብሎ የእግዚአብሔር ሰው ፈተና። በየቀኑ ሕይወታችሁ በፈተና የተሞላ ነው። ፈተናውን ማለፍ እንድትችሉ እግዚአብሔር ይርዳችሁ። ፈተናውን ማለፍ የምንችለው አይናችንን እሱ ላይ ካረግን ብቻ። እሱን የምናይ ከሆነ መልሳለሁ።
ምን ልበል ጌታው ስትለውጣ ኢየሱስ አባቱን ቃሉን ይያለ ይመጣለታል። የእግዚአብሔር ቃል እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል ይላል። ፈተናውን ጌታ ያለፈው ተፈትኗል። ቅድም እንዳልኳችሁ ኢዮብ ተፈትኗል። ከፈተነኝ በኋላ እንደ ወርቅ እወጣለሁ ይላል። ምንድነው ያውሉ ፈተና? የምን ፈተና? የትዳር ፈተና፣ በሚስት መናቅ፣ በሚስት መሰደብ፣ በሚስት መዋረድ። አይገርማችሁ? እኔ ቀላውጣለሁ። እኔ አንተ እዚህ በምግል እዚህ ለይትና ቀን ትጮህብኛለህ፣ አላስተኛ ብለኸኛል። እኔ ከሀገር ሀገር ዞራለሁ፣ አንተ ደግሞ እዚህ ያልክ እዚህ ላይ ረፍት ተነሳኛለህ። ለምን ሰድበው አትሞትም? እስከ መቼ ነው እንደዚህ አይነት ኑሮ የምትኖረው? ሙልጭ የፈተናው ጥግ ልጆቹን አጥቶ፣ ቤቱን አጥቶ፣ ንብረቱን አጥቶ፣ ያለውን አጥቶ፣ ተዋርዶ ወድቆ አምጥታ ሙልጭ። ምንድነው የሚደረገው እዚህ ጋር? እንደዚህ ስትፈተን ምንድነው የሚደረገው? ቤት ሲታመስ ምንድነው የሚደረገው? ምን ላድርግ? ኢዮብ አለፈው ፈተና። በምን አለፈው? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ብሎ ከእግዚአብሔር በጣም ብዙ መልካም ነገር ተቀብለናል። ምንድነው ይሄ? መጥተው ሲጨቀጭቁ ዝም በሉኝ ተውኝ አለ። እኔ ይሄ ነፍሴ ሕይወቴን በእጄ አኖራለሁ፣ ስጋዬን በጥርሴ ነክሳለሁ፣ ቢገለኝም እንኳን እርሱን ጠብቀዋለሁ ብሎ ፈተናውን ያለፈ እርሱን ጠብቀዋለሁ። እሱ ጻድቅ ነው። እሱ ምክንያቱም የጸለየው የእውነቱን ነው። የጸሎት ሰው ነበር ኢዮብ። እግዚአብሔርን ያውቀዋል። የማይገባ ነገር እንደማያደርግ ያውቃል። ማንንም ይቅርታ የሚጠይቅበት ስራ እንደማይሰራ ኢዮብ ያውቀዋል እግዚአብሔር። ዛሬ የቱ ጋር ናቸው ያላችሁት? ምን አይነት ፈተና ውስጥ ነው ያላችሁት? ኢዮብ ተፈትኗል። ዮሴፍ ተፈትኗል። ቃል እስኪመጣለት ድረስ ፈተነው ይላል መጽሐፍ። ብዙ ጊዜ ኢየሱስ ሰው ያንስጨላችኋለሁ። ገና በ17 ዓመቱ ያየው ህልም ፈተና ውስጥ ከተተ። የወንድሞች ጥላቻ፣ የመንገድ ፈተና፣ የጉድጓዱ እንደገና ባላደረገው ነገር ስሙ ጠፍቶ ጃኬቱ ኤግዚቢት ተይዞ በንጉስ ሚስት ተከሶ ምስክሮች ተቆመው መስክረውበት ተጣለ። በዚህ ሁሉ ፈተና ውስጥ በእግር ብረት ደከመ ይላል። ተፈተነ ወገኖች። ፈተና አለ። ፈተናውን ማለፍ ይሁንልን። አሜን። እንደ ብር አይደለም ማለት በመከራ እቶን ፈትኛል። እንደዚህ የተፈተንሽ እህቴ ያለሽ፣ በመከራ እቶን እየተፈተናችሁ ያላችሁ፣ በመከራ እቶን ህይወታችሁ በመከራ እቶን እሳት ላይ እሳት፣ እሳት ላይ እሳት፣ ችግር ላይ ችግር፣ መከራ ላይ መከራ፣ ስቃይ ላይ ስቃይ የተደረበባችሁ ችግር አይገባችሁ ሰዎች አላችሁ። እግዚአብሔር ያወጣችሁ ከፈተናው ጋር መውጫት። ምንድነው ፈተና ወደ ህይወታችን ይመጣው? ፈተና ሲመጣ ምንድነው የሚደረገው ህይወታችን ላይ? ፈተና በህይወታችን ሲመጣ በሚመጣበት ጊዜ ስሙኝ በደንብ ምን ይዞ እንደሚመጣ ፈተና ችግር፣ ፈተና መከራ አይደለም ይዞ ይመጣ። ፈተና ይዞ ሲመጣ እምነታችን እንዲጨምር ነው የሚያደርገው። ፈተናዎች እምነታችንን ይጨምሩታል። ክብር ለእግዚአብሔር ይሁን። በእግዚአብሔር ላይ ያለንን ነገር እየጨመረው ይመጣል። ፈተና እምነታችንን ይጨምራል። ፈተና ስነ ምግባራችንን፣ ፈተና ንግግራችንን፣ ፈተና ኑሯችንን፣ ፈተና ማንነታችንን ይለውጠዋል። አስተሳሰባችን ይለወጣል። ንፉግ የነበሩ ሰዎች ይስተካከላሉ። ስስታምና ችጋራም የነበሩ ሰዎች ይስተካከላሉ። ንግግራቸው የተበላሸ ሰዎች ይስተካከላሉ። ልክ እየሆንን እንመጣለን። ስነ ምግባራችን የተሰራ ይሆናል። ሌሎችን ሰዎች የሚስብ ይሆናል። ሌሎች ሰዎች የሚታይ፣ ሌሎች ሰዎችን የሚማርክ ይሆናል። እመኑኝ። ልክ ፈተና ውስጥ ገብተን ስናልፍ ዕውቀታችን ይቀየራል። አመለካከታችን ይቀየራል። እግዚአብሔር ቆሻሻውን ያጸዳልናል፣ ከህይወታችን ያርቀዋል። እንዳና የከለከለን፣ ከጌታ ጋር እንዳንቆም የከለከለን፣ ስሙን እንዳንጠራ የከለከለን፣ አብረነው እንዳንጸና የከለከለንን ነገር ከላያችን ላይ ጠርጎ ይጥለውና ትክክለኛ ዕውቀት እንይዛለን። ዕውቀታችን ይቀየራል። ፈተና ዕውቀታችንን እንደሚቀይረው ስለ ገንዘብ ያለን ዕውቀት፣ ስለ ጤና ያለን ዕውቀት፣ ስለ ማህበረሰብ ያለን ዕውቀት፣ ስለ ሀገር ያለን ዕውቀት፣ ስለ ቤተሰብ ያለን ዕውቀት አስተካክለው ትክክል እንድንሆን ያስተውሉ ዘንድ አይምሮአቸውን ከፈተላቸው እንደሚል እናስተውል ዘንድ አይምሮአችንን ይከፍተዋል። ለጥቂት ጊዜ በልዩ ልዩ ፈተናና ችግር ውስጥ ልታልፉ ትችላላችሁ። እግዚአብሔር ከፈተናው ጋር አብሮ መውጫ ይሰጣችኋል ወገኖች። መከራ ሲደርስባችሁ፣ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። የሚሰጥ አምላክ ነው። ሮሜ 8:28 የነገረን እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ስለዚህ እግዚአብሔር በህይወታችሁ ውስጥ የምታልፉበትን ነገር በሙሉ ለበጎ ይቀይረዋል።
ለበጎ የዛሬ የፈተና ውጥረት፣ ዛሬ የትምህርት ክብደት፣ የዛሬ ጥናት፣ የዛሬ ወደ ላይ ወደ ታች ማለት መውጣት መግባት፣ የዛሬ ረጅም ሰዓት መጽሐፍ ላይ መደፋትና ማደር፣ የዛሬ ብዙ ማንበብ፣ የዛሬ መውጣት መውረድ፣ እመኑኝ ነገ ግራጁዌሽን የሚባል ነገር ይዞ ይመጣል። ነገ ምርቃት ይዞ ይመጣል። ክብር ለእግዚአብሔር ይሁን። ዛሬ በህይወታችሁ የምታልፉበት የትኛውም የህይወታችሁ ውጣ ውረድ ያልፋል። ስታልፉ ግን በሽልማት ማለፍ ይሁንላችሁ። እግዚአብሔር የማያውቀው ኑሮ ውስጥ አይደላችሁም። እግዚአብሔር የማያውቀው ሞት የለባችሁም። ያላችሁበትን ሁሉ ሁኔታ ያየዋል፣ ይመረምረዋል፣ ያስተውለዋል። ለእያንዳንዱ ነገር እግዚአብሔር መልስ መስጠት ይችላል። ክብር ለእግዚአብሔር ይሁን። ፈተናን በድል ማለፍ ይሁንልን።